አብርሽና ሄርሜላ ጭራሽ በጋርድ ሆነ የምትንቀሳቀሱት በለው። እንደው ምን አርጉ ይሆን የምትሉን? ቆይ እኛ ምን አርጉ ነው የምትሉን? ምን ፍጠሩ ነው የምትሉን? በቃ አውቀንላችኋል። በቃ አንተና ሄርሜላ ግልጽ የሆነ የፍቅር ግንኙነት ከዛም በላይ አለፋችሁ። በቃ ምን ልበላችሁ? በቃ ተዋዳችኋል፣ ተፋቅራችኋል። በቃ በሽማግሌ ልከህ በቃ ግባት። ይሄን የቀረህ ምንድነው? በቃ ምንም ማለት አይጠበቅብንም። እኛ በቃ ምን ፈጠሩ ነው የምትሉን? እንደዚህ ምንድነው እንደዚህ መሆን? ምንድነው እንደዚህ ራቁት መገላበጥ? ሄርሜላ በቃ አብርሽ እኮ ፈልጎሽ ካንቺ ጋር ሆኗል። በቃ ወዶሽ እኮ ካንቺ ጋር ሆኗል። ኦሬዲ እኮ ግልጽ ነው። በቃ ምንም ይሄን ያህል ሀገር እንደው በቃ እወቁልኝ። ይሄን ያህል በቃ ግርግር አያስፈልግም። በቃ ይሄ ምንድነው? ጭራሽ በጋርድ ምናምን ኋላ ተይኝ ኋላ እያለ ቲክቶክ ላይም ኢንስታግራምም ፌስቡክም በቃ የሌሉበት ቦታ የለም አልኳችሁ። ለማንኛውም ምን ልበላችሁ? አሁን ምን ልናገር? ፈጣሪ ማስተዋሉን ይስጥህ፣ ወደ ራስህ ይመልስህ እንዳለል በጣም ብዙ ጊዜ ብያለሁ። መጥፎ ነገር እንዳልናገር በባልና ሚስቶች መሀል የሆነ ሰው ሲገባ መጨረሻው ኋላ መቅረት ሆነብኝ። ምን ልበል ብቻ ግን ሩታዬም ብቻ የኔ ቆንጆ፣ የኔ ስማርት፣ የኔ አንደኛ፣ የኔ ክቡር ብያታለሁ። ሩታ የኔ ክቡር ማለት ነው ብዬሻለሁ። ሩታዬ ጀግና፣ እራስሽን ጠብቂሽ። በቃ ይሄ ሰውዬ ወደ ህይወትሽ ቢመጣ የሚጠቅምሽ ስላልሆነ ወደሱ ፊትሽን አታዙሪ። በቃ እዛው አንቺም የራስሽን ህይወት አሁን የልጅ እናት ብትሆኚ አሁን መጫብ ብትሆኚ ነገ ያድጋል ይሄ ልጅ። አንቺም ግን አንቺን እንደ ሌሎቹ ሴቶች በልቃጣ ራቁታም እንድትሆኚ አልፈልግም። ግን ደግሞ ጀግናና ታታሪ እንደሆንሽ አውቃለሁ። ከዛ ነገ አብርሽ የምገባበት ይብላኝ ላንተ። ዛሬ ዳሌዋን አይተህ ምናልባት ይሄ ራቁቷን የምታሳይህን ጭኗን አይተህ ሊሆን ይችላል። ግን ሚስት ግን ልዩ ናት። ሚስት የሚለው ቃል ሚስት የምትሆን ሴት ልዩ ናት።